በምርጫ ህዝብ ከወሰነ ሳናንገራግር ስልጣን በመልቀቅ ኢትዮጵያን አሸናፊ እናደርጋለን። ከዚያ ውጭ ባለ መንገድ ብዙ ልምድ ስላለን ቅንጣት ታክል ጫና የሚፈጥርብን ነገር አይፈጠርም። ብቸኛው አማራጭ ምርጫ። በዚያ አማራጭ ደግሞ ሁላችንም በትብብር መንፈስ መስራት ይኖርብናል። ኢትዮጵያ ውስጥ የሚደረጉ ስልጣን ለመያዝ የሚደረጉ ሁሉም አይነት የትግል ስልቶች ወይም ታግለንባቸዋል ወይም አሸንፈናቸዋል። አዲስ ትግል ስልት የለም። እኛ ጋር ሰርፕራይዝ የለም። እናቀዋለን። አሁን የሚደረገውን ጩኸት እናቀዋለን። የማይሰራ ስልት ነው። የሚሰራው ስልት ዴሞክራሲያዊና ሰላማዊ የምርጫ ስልት ብቻ ነው። እናቃለን፣ ተምረናል የምንል ሰዎች ደጋግመን በምክንያት መጠየቅ ሲገባን ያን ማድረግ ባለመቻላችን በየግሩፕ ተከፋፍለን ለመባላትና እንደ ሀገር ወደ ኋላ ለመመለስ አስገድዷል። ምርጫውን አጨናቅፈን ምርጫው እንዳይሳካ አድርገን ኢትዮጵያውያንን እርስ በርስ አባልተን ከዛ የሽግግር የስብስብ የድርድር የሚባል ማህበር ፈጥረን መንግስት በማድረግ እንደ አንዳንድ ጎረቤት ሀገሮች ደካማ መንግስት ብቻ ሳይሆን የምናዘው የሚፈጽም መንግስት እናደርጋለን ብለው ዶክመንት አዘጋጅተው ማስተራጨት ከጀመሩ ውሎ አድረዋል። ምርጫን በማበላሸት የሚሰባሰብ የደካሞች ኃይል እርስ በርስ የማይደማመጥ የማይከባበር በጋራ ሀገር ሊገነባ የማይችል ኃይል ብቻ ሳይሆን በራሱ ውስጥም እያንዳንዱ ግሩፕ በራሱ ውስጥ በአበልና በመኪና ክራይ የሚጨቃጨቅ መንግስት በዚያ መንገድ እንዲመሰረት ይፈልጋል። ይህ ሐሳብ የኢትዮጵያን ሐሳብ አይደለም፣ ኢምፖርትድ ነው። ወደኛ የላኩት ኃይሎች ፍላጎታቸው ደካማ ሆነን ህልሞቻችን እንዳናሳካ ነው። የኛ ህልም ስኬት ለአፍሪካ የሚፈጥረው ነገር ስላለ በዚህ አጋጣሚ ለመላው ኢትዮጵያ ህዝብም እዚህ ላላችሁ አማራጮች መግለጽ የምፈልገው ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ አይፈጠርም። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ይሄን አውቆ የሚፎካከር ኃይል ሐሳብ ካለው አደረጃጀት ካለው ሐሳቡን ሽጦ ህዝብ አሳምኖ እንዲመረጥ እኛ ደግሞ ምርጫው ዲሞክራሲያዊ እንዲሆን የምንፈልግ ኃይሎች በተቻለ መጠን አውዱ ለዛ የሚመች መሆኑን አውቀን በመስራት ኢትዮጵያ ውስጥ በምርጫ የስልጣን ሽግግርና ሌጂቲሜት ጠንካራ መንግስት መፍጠር ይጠበቅብናል። ከዚህ ውጭ ያሉ ህልሞች አይሆኑም። የጀመርነውን የዲሞክራሲ ጉዞ ያጨናግፉ ይሆናል እንጂ አይሆኑም። ዲሞክራሲ እንዳይጨናገፍ የጀመርናት ጭላንጭል ጉዞ ወደ ኋላ እንዳትመለስ የሚፎካከርም ህዝብም መንግስትም በከፍተኛ የኃላፊነት ስሜት መስራት ይኖርብናል። ኢትዮጵያ ካርታ ላይ ነው ያለችው። ውስጧ ፈርሷል። በቀላሉ ልናባላት እንችላለን። ካባላናት በኋላ እንደ ሀገር ኤግዚስት ማድረግ ያለመቻል ብቻ ሳይሆን በአካባቢ ላይ የፈጠረች ያለው ተጽዕኖን ማስቆም እንችላለን ብሎ ለሚያስቡ ህልመኞች እድል ይሰጣል። ኢትዮጵያ ካሸነፈች ኢትዮጵያውያን ተጎጂ ሊሆኑ አይችሉም። ሩጫው ብልጽግና እንዲያሸንፍ ወይም ሌላ ኤክስ የሚባል ፓርቲ እንዲያሸንፍ ብቻ ሳይሆን ኢትዮጵያ እንድታሸንፍ የሚያደርግ መሆን አለበት። ይሄን ለማድረግ ድርብ ኃላፊነት ስላለብን ምርጫው ዲሞክራሲያዊ እንዲሆን፣ ሰላማዊ እንዲሆን፣ በህዝብ ተአማኒ የሆነ ምርጫ እንዲሆን፣ ለሚቀጥለው ምርጫ ዘመን ቤዚክስ ሊያሟላ የሚችል ፋውንዴሽን የፈጠረ አንዳንድ አሁን ከምርጫ ቦርድ ጋር የሚነሱ ከሎጂስቲክስ ጋር ያሉ ኢሹዎች ትምህርት ወስደን 5 ዓመት ተዘጋጅተን የተሻለ ነገር የምንፈጥርበትን ነገር ማምጣት ያስፈልጋል። አሁን ባለው የሶሻል ሚዲያ ዘመን ምንም አይነት ፈተና አይገጥመንም ብሎ ማሰብ ስራን ካለማወቅ ሰርቶ ካለማወቅ የሚነሳ ካልሆነ በስተቀር ችግር ቻሌንጅ ይገጥመናል። ቻሌንጁን በተቻለ መጠን ቀድመን ተንቤን ገምተን እቅድ አውጥተን ለዛ እቅድ ተገዝተን የምንሰራ ከሆነ ግን ከሞላ ጎደል የተሻለ ነገር ማድረግ ይቻላል። የኢትዮጵያ ህዝብም የሚፎካከሩ ኃይሎችም ማሰብ ደጋግሞ ማሰብ የሚጠበቅባቸው ነገር
ስልጣን ለመያዝ ያለው መንገድ አንድ ብቻ ነው፣ እሱም ምርጫ ነው ስላል ከዚያ ውጭ ያሉ ህልሞች በሙሉ ስለማይሳኩ ይህ ብቸኛውን መንገድ እንዳይበላሽ እንዳይስተጓጎል በትብብር በመደጋገፍ መንፈስ መስራት ጥሩ ይሆናል። ኢትዮጵያ ውስጥ የሚደረጉ ስልጣን ለመያዝ የሚደረጉ ሁሉም አይነት የትግል ስልቶች ወይም ታግለንባቸዋል ወይም አሸንፈናቸዋል። አዲስ ትግል ስልት የለም። እኛ ጋር ሰርፕራይዝ የለም። እናቀዋለን። አሁን የሚደረገውን ጩኸት እናቀዋለን። የማይሰራ ስልት ነው። የሚሰራው ስልት ዴሞክራሲያዊና ሰላማዊ የምርጫ ስልት ብቻ ነው። በምርጫ ህዝብ ከወሰነ ሳናንገራግር በተደጋጋሚ ቃል እንደገባ ነው ስልጣን በመልቀቅ ኢትዮጵያን አሸናፊ እናደርጋለን። ከዚያ ውጭ ባለ መንገድ ብዙ ልምድ ስላለን ቅንጣት ታክል ጫና የሚፈጥርብን ነገር አይፈጠርም። ብቸኛው አማራጭ ምርጫ። በዚያ አማራጭ ደግሞ ሁላችንም በትብብር መንፈስ መስራት ይኖርብናል።